በቆዩ የድህነት ጠባሳዎችና በተጎሳቆሉ መንደሮች ተከልላ የቆየችበት ምዕራፍ እያከተመ ነው። ማን ስሟን እየሆነች ያለችው አዲስ አበባ መዲናዋ የማይመጥኗትን የቆሸሸ ገጽታዎች እየቀየረች ሁነኛ የከተሜነት ሕሳቤን በተግባር እየኖረች ነው። ይህን ጥረቷን ሌት ከቀን ያለ ረፍት አስቀጥላ ዛሬ ደግሞ በጉያዋ ያውም በመሃል ከተማው ለኑሮ እጅግ አስቸጋሪ ስፍራና የእሳት አደጋ ደጋግሞ የጎበኘውን ቅጠል ተራን ወደ ውብ የመኖሪያ አካባቢነት የመቀየር ጉዞ ላይ ደርሳለች። ይህ ስፍራ ከዚህ ቀደም የከተማ ኑሮ የማይመስል ለከተሜነት የማይመጥን እጅግ አስከፊ ገመናዎችም አልፈውበታል። ማህበረሰቡን አወያይተን ለመገንባት እየተዘጋጀን እያለን ያው የተለመደው ድንገተኛ እሳት ተነሳ። መተን በእለቱ በሰዓቱ ስናይ ሰው ሲቃጠል አየን። በጣም ልብ የሚነካ ይህንን ካልቀየርን በስተቀር ሌሎች ልማቶቹን ለማውራት እስከሚከብደን ድረስ አደጋዎችን አየን እዚህ ስፍራ ላይ። ይሄ ቦታ መሀል አዲስ አበባ ነው አይደለ? መሀል አዲስ አበባ ላይ ያኔ እሳቱን ለማጥፋት በመናረጋው ጥረት በሻማ የሚጠቀሙ ቤቶች ነበሩ፣ መብራት ኮኔክት ያልተደረገላቸው። ኩራዝ አይተናል። ኩራዝ አሁን ገጠሪቷ ኢትዮጵያ ውስጥ ስለመኖሩ ራሱ ጥያቄ ነው አይደለ? እዚህ ስፍራ ላይ ግን አይቻለሁ ባይኔ። በመደመር መንግስት እሳቤ የምትመራው መዲናዋ አዲስ አበባ ከዚህ በፊት ያደፈ ገጽታዋን ስትቀይር ቀጣይም ሰውን ማዕከል ያደረጉ ስራዎችን ለመስራት የማትቆም መሆኗን እያሳየች ነው። ለዘመናት በተጎሳቆሉ ቤቶችና ጠባብ መንደሮች ውስጥ ዛሬ ግንባታን የሚያጧጡፉ የማሽኖች ድምፅ መሰማቱ ከተማዋ የቀድሞውን የድህነት ካባ አውልቃ የዘመናዊነት ጌጥ እየደረበች መሆኑን ያበስራሉ። ያንን ስፍራ እዚህ ዲዛይን ላይ ወደምታዩት ውብ የመኖሪያ ስፍራ መቀየር መቻል ትልቅ ሽግግር ነውና ይሄ ሽግግር ደግሞ እንደው ያንን የተወታተበ ጉስቁልቁል ያለና ለመኖር የማይመች ቤትን መቀየር ብቻ ሳይሆን የሚታየን የእናንተን ህይወት መቀየር ነው። ሰው ነው በዚህ ውስጥ የሚቀየረው። የሰው አኗኗር ነው የሚቀየረው። ሰው ነው ክብር የሚያገኘው። ሰው ነው መጸዳጃ ቤት የሚያገኘው። ሰው ነው ጥሩ የሚተነፈሰው አየር። ምግብ ብቻ አይደለም እኮ ሰው ልጅ መብላት ያለበት፣ ጥሩ አየር መተንፈስ አለበት ጤናማ ለመሆን። እንደዛ ነው እንቀይረዋለን ብለን ያሰብነው። እናንተም አብራችሁ መታችሁ በርቱ ምን እናግዝ እያላችሁ እጅ ለእጅ በመያያዝ እንድንሰራ አደራ ማለት እወዳለሁ። እርግጥ አዲስ አበባ አሁን ብዙዎችን በሚያስቀና ውበትና ሰው ተኮር ስራ ላይ የደረሰችው ለሰው ልጅ ለመኖር የማይመጥኑ ብዙ ገጽታዋን ቀይራ ነው። አሁን እየተጓዘችበት ባለው የከተሜነት ሕሳቤም በከተማዋ የሚኖረው ተራ ኑሮ ሳይሆን ሁሉን አቀፍ ዘመናዊነት የተላበሰ ህይወት ነው። የተራ ህይወት አንኖርም፣ እንቀይራለን። ተራ ህይወትን ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም። የስፖርት ሜዳዎች፣ ልጆች ቦርቀው ማደግ አለባቸው። የህፃናት መጫወቻ ያስፈልጋሉ። እንደዛ ሲሆን ነው ጠንካራ ብቁ ዜጋ ትውልድ የምናፈራው። ያልሰጠናቸውን ነገ አምጡ ማለት ትክክለኛ ጥያቄ አይደለም። አዲስ አበባ በቅርብ ጉዞዋ እሰራዋለሁ ብላ ያላሳካችው እቀይረዋለሁ ብላ ያላዘመነችው የለም። በቅጠል ተራ በ10 ሺህ ካሬ ሜትር ላይ የሚያርፈው ባለ 8 ወለል 9 የመኖሪያ ህንፃዎችን ለመገንባትም ቃል በተግባር ተጀምሯል። በዚህ በሚገነባው ዘመናዊ የንግድና የመኖሪያ መንደር ደግሞ ከ20 ሺህ በላይ ሰዎች ንጹህና ክብራቸውን የጠበቀ የቤት ተጠቃሚ ይሆናሉ። በጣም ትልልቅ ግንባታዎች ናቸው። G+7 ወይም 8 ወለል የሆኑ እንዲሁም ከታች ወለሉ ላይ ወይም G0 ላይ በምንለው ቦታ ለስራ እድል ፈጠራ የሚሆን ሱቆችን ያካተቱ በርካታ ቤቶችን በቁጥር በሺዎች የሚቆጠሩ ቤቶችን የያዙ ለነዋሪዎቹ ቀደም ሲል ሲኖሩ ከሚኖሩበት ጋር በማይወዳደር ሁኔታ ስማርት ሲቲን ከመመስረትም አንጻር ትልቅ አስተዋጽኦ ያለው ትልልቅ ግንባታ በዚህ ቦታ ይካሄዳል።
በዚህ ስፍራ ላይ እውን የሚሆነው ይህ ዘመናዊ የመኖሪያ መንደር ያን ጎስቋላ አካባቢ ታሪክ ያደርገዋል። ለመዲናዋ አዲስ አበባም ተጨማሪ የከተሜነት መታያዋ ይሆናል።